በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ትንቢተ ዘካርያስ ምዕራፍ 11 ሊባኖስ ሆይ ደጆችህን ክፈት፣ እሳትም ዝግባዎችህን ትብላ። የጥድ ዛፍ ሆይ ዝግባ ወድቋልና መኳንንቱም ተዋርደዋልና ዋይ በል፣ ጽኑ ጫካ ተቆርጧልና። እናንተ የባሳን ዛፎች ዋይ በሉ፣ ክብራቸው ተዋርዷልና። የሚያለቅሱ የእረኞች ድምፅ ተሰምቷል። የዮርዳኖስም ትዕቢት ተዋርዷልና የሚያገሱ የአንበሶች ድምፅ ተሰምቷል። ሁሉን የሚችል እግዚአብሔር እንዲህ ይላል፣ ለእርድ የሚሆኑትን በጎች ጠብቋቸው። የገዟቸው ያርዷቸዋል አይጸጸቱምም። የሸጧቸውን ባለጸጎች ሆነዋልና እግዚአብሔር ይመስገን ይላሉ። እረኞቻቸውም ስለ እነርሱ ምንም አይጨነቁም። ስለዚህም ከእንግዲህ ወዲህ በምድር ላይ ለሚኖሩ አራራም ይላል እግዚአብሔር። እነሆም ሰውን ሁሉ በባልንጀራውና በንጉሡ እጅ አሳልፌ እሰጣለሁ። ምድሪቱንም ያጠፋሉ፣ ከእጃቸውም አላድናቸውም። እኔም ለእርድ የሚሆኑትን በጎች በከነዓን ምድር እጠብቃለሁ። 2 በትሮችንም እወስዳለሁ። የአንዲቱን ስም ውበት የሁለተኛይቱንም ስም ማሰሪያ ብዬ ጠራው። በጎቼንም እጠብቃለሁ። በአንድ ወርም 3ቱን እረኞች አጠፋለሁ። ነፍሴም በእነርሱ ላይ ትጸናለች፣ ነፍሳቸውም ደግሞ በእኔ ላይ ትጮኻለች። እኔም እናንተን አልጠብቅም። የሚሞተው ይሙት፣ የሚጠፋውም ይጥፋ፣ የቀረውም እያንዳንዱ የባልንጀራውን ሥጋ ይብላ አልኩ። እኔም ከሕዝቦች ሁሉ ጋር የገባሁትን ቃል ኪዳኔን አፈርስ ዘንድ ውበት የተባለችውን በትሬን ወስጄ ጥላታለሁ። በዚያም ቀን ተሰበረች። ከነዓናውያንም ለእኔ የተጠበቁ በጎቼን ያውቋቸዋል፣ የእግዚአብሔር ቃል ነውና። እኔም በፊታችሁ ደስ ብሏችሁ እንደሆነ ዋጋዬን ስጡኝ፣ ያለዚያ ግን ተዉት አልኩ። እነርሱም ለዋጋዬ 30 ብር መዘኑልኝ። እግዚአብሔርም በከውር ጨምረው እነርሱ እንደፈተኑት የጠራ መሆኑን ፈትነው አለኝ። እኔም 30ውን ብር ወስጄ በእግዚአብሔር ቤት ባለው ከውር ጨመርሁት። በይሁዳና በእስራኤል መካከል ያለውንም ወንድማማችነት አፈርስ ዘንድ ማሰሪያ የተባለችውን ሁለተኛይቱን በትሬን ጣልኩ። እግዚአብሔርም እንዲህ አለኝ፣ ዳግመኛም አላዋቂ እረኛ የያዘውን የእረኞችን ዕቃ ውሰድ። እነሆ በሀገሩ ውስጥ እረኛ አስነሳለሁ። እርሱም የጠፋውን አያስብም፣ የባዘነውን አይፈልግም፣ የተሰበረውን አይጠግንም፣ የዳነውንም አይቀልብም። ነገር ግን የሰባውን ሥጋ ይበላል፣ ቅልጥሙንም ይቀለጣጥማል። መንጋውን ለሚተዉ ለከንቱ እረኞች ወዮላቸው። ሰይፍ በክንዱና በቀኝ ዓይኑ ላይ ይሆናል። ክንዱም አጥብቃ ትደርቃለች፣ ቀኝ ዓይኑም ፈጽማ ትጠፋለች። ትንቢተ ዘካርያስ ምዕራፍ 12 ስለ እስራኤል የተነገረ የእግዚአብሔር ቃል ሸክም ይህ ነው። ሰማያትን የዘረጋ ምድርንም የመሠረተ የሰውንም ነፍስ በውስጡ የፈጠረ እግዚአብሔር እንዲህ ይላል፣ እነሆ እኔ በአውራጃዋ ካሉ ከአሕዛብ ሁሉ የተነሣ ኢየሩሳሌምን እንደሚንገዳገድ እንደ መዝጊያ ወንዳ ወንዲ አደርጋታለሁ። በይሁዳም የኢየሩሳሌም ከበባ ይሆናል። ያን ጊዜም ኢየሩሳሌምን አሕዛብ ሁሉ እንደሚረግጧት ድንጋይ አደርጋታለሁ። እርሷንም የሚረግጣት ሁሉ ይዘብትባታል። የምድር አሕዛብም ሁሉ በእርሷ ላይ ይሰበሰባሉ። በዚያ ቀን ይላል ሁሉን የሚችል እግዚአብሔር፣ ፈረስን ሁሉ በድንጋጤ ፈረሰኛውንም በእብድነት እመታለሁ። ዓይኖቼንም በይሁዳ ላይ እከፍታለሁ። የአሕዛብንም ፈረሶች ሁሉ በዕውርነት እመታለሁ። የይሁዳን መሳፍንት በልባቸው እንዲህ ይላሉ፣ በኢየሩሳሌም የሚኖሩ ሰዎችን በአምላካቸው ሁሉን በሚችል በእግዚአብሔር ጸንተው አገኘናቸው። በዚያ ቀን የይሁዳን አለቆች በእንጨት መካከል እንዳለ የእሳት ትንታግ በገለባ መካከልም እንዳለ እንደ እሳት ነበልባል አድርጋቸዋለሁ። በቀኝና በግራ በዙሪያ ያሉትን አሕዛብን ሁሉ ትበላለች። ከዚያም ወዲያ ኢየሩሳሌም ብቻዋን ትኖራለች። እግዚአብሔርም የዳዊት ቤት ትዕቢትና የኢየሩሳሌም ነዋሪዎች ኩራት በይሁዳ ቤት ላይ ከፍ ከፍ እንዳይሉ የይሁዳን ከተሞች አስቀድሞ ያድናል። በዚያ ቀን እግዚአብሔር በኢየሩሳሌም ለሚኖሩት ይቆምላቸዋል። በዚያም ቀን ከእነርሱ መካከል ደካማው እንደ ዳዊት ቤት ይሆናል። የዳዊትም ቤት በፊታቸው እንደ እግዚአብሔር ቤት እንደ እግዚአብሔርም መልአክ ይሆናል። በዚያም ቀን በኢየሩሳሌም ላይ የሚመጡትን አሕዛብ ሁሉ ለማጥፋት እፈልጋቸዋለሁ። በዳዊትም ቤት ላይ በኢየሩሳሌምም በሚኖሩት ላይ የደስታንና የሐሴትን መንፈስ አፈሳለሁ። ይወጉትንም ያዩት ዘንድ አላቸው፣ ወደ ልቅሶም ይመለሳሉ። ሰውም ለወዳጁ እንደሚያለቅስ ያለቅሱለታል፣ ሰውም ለበኩር ልጁ እንደሚያዝን በመራራ ሐዘን ያዝኑለታል። በዚያም ቀን የኢየሩሳሌም ልቅሶ በምድረ በዳ እንደሚፈስ ፈሳሽ ታላቅ ይሆናል። ምድሪቱም ታለቅሳለች፣ እያንዳንዱ ወገን ለብቻው፣ ሴቶቻቸውም ለብቻቸው። የዳዊት ቤት ወገን ለብቻው፣ ሴቶቻቸውም ለብቻቸው። የናታን ቤት ወገን ለብቻው፣ ሴቶቻቸውም ለብቻቸው። የሌዊ ቤት ወገን ለብቻው፣ ሴቶቻቸውም ለብቻቸው። የስምዖን ቤት ወገን ለብቻው፣ ሴቶቻቸውም ለብቻቸው። የቀሩት ወገኖች ሁሉ እያንዳንዱ ወገን ለብቻቸው፣ ሴቶቻቸውም ለብቻቸው ያለቅሳሉ። ትንቢተ ዘካርያስ ምዕራፍ 13
በዚያ ቀን ለዳዊት ቤትና በኢየሩሳሌም ለሚኖሩ ለመንቀሳቀስና ለመለያየት ቦታ ሁሉ ይከፈታል። በዚያ ቀን እንዲህ ይሆናል ይላል የሰራዊት ጌታ እግዚአብሔር። የጣዖታትን ስሞች ከምድር አጠፋለሁ፣ ከዚያም በኋላ አይታሰቡም። ደግሞም ሐሰተኞች ነቢያትንና ርኩስ መንፈስን ከምድር ላይ አስወግዳለሁ። ማንም ሰው ትንቢት ቢናገር የወለዱት አባቱና እናቱ አንተ በእግዚአብሔር ስም ሐሰትን ተናግረሃልና በሕይወት አትኖርም ይሉታል። ትንቢትንም ሲናገር የወለዱት አባቱና እናቱ ይወጉታል። በዚያም ቀን ነቢያቱ ሁሉ ትንቢትን ሲናገሩ እያንዳንዱ ስለ ራእዩ ያፍራል፣ ሐሰትን ተናግረዋልና የማቅ ልብስ ይለብሳሉ። እርሱ ግን ከታናሽነቴ ጀምሮ ለሰው እገዛ ነበርኩና ገበሬ ነኝ እንጂ ነቢይ አይደለሁም ይላል። ሰውም ይህ በእጅ መካከል ያለ ቁስል ምንድን ነው ይለዋል። እርሱም በወዳጆች ቤት የቆሰልኩት ቁስል ነው ይላል። ሰይፍ ሆይ በእረኞችና በከተማ ሰው ላይ ተነሺ ይላል ሁሉን የሚችል እግዚአብሔር። እረኛውን እገድላለሁ፣ በጎችም ይበተናሉ፣ እጄንም በታናናሾች ላይ እመልሳለሁ። በምድርም ሁሉ ላይ እንዲህ ይሆናል፣ ሁለት እጁ ተቆርጦ ይጠፋል ይላል እግዚአብሔር። ሦስተኛውም ክፍል በእርሷ ውስጥ ይቀራል። ሦስተኛውንም ክፍል ወደ እሳት አገባለሁ፣ ብርም እንደሚነጥር አነጥራቸዋለሁ፣ ወርቅም እንደሚፈተን እፈትናቸዋለሁ። እነርሱም ስሜን ይጠራሉ፣ እኔም እሰማቸዋለሁ። እኔም ይህ ሕዝቤ ነው እላለሁ፣ እርሱም እግዚአብሔር አምላኬ ነው ይላል። እነሆ ትንቢተ ዘካርያስ ምዕራፍ 14። እነሆ የእግዚአብሔር ቀን ይመጣል፣ ብዝበዛሽንም በውስጥሽ ይካፈላሉ። አሕዛብንም ሁሉ ኢየሩሳሌምን ይወጓት ዘንድ እሰበስባለሁ። ከተማይቱም ትያዛለች፣ ቤቶችም ይበዘበዛሉ፣ ሴቶችም ይነወራሉ። የከተማይቱም እኩሌታ ይማረካል፣ የቀረው ሕዝብ ግን ከከተማ አይጠፋም። እግዚአብሔርም ይወጣል፣ በሰልፍ ቀን እንደተዋጋ ከእነዚያ አሕዛብ ጋር ይዋጋል። በዚያም ቀን አገሮቹ በኢየሩሳሌም ትይዩ በምስራቅ በኩል ባለው በደብረ ዘይት ላይ ይቆማሉ። ደብረ ዘይትም በመካከል ወደ ምስራቅና ወደ ምዕራብ ይሰነጠቃል፣ እጅግም ታላቅ ሸለቆ ይሆናል። የተራራውም እኩሌታ ወደ ሰሜን እኩሌታውም ወደ ደቡብ ይሆናል። በይሁዳም ንጉሥ በዖዝያን ዘመን የምድር መናወጥ በተፈጸመ ጊዜ እንደሆነው የተራሮች ሸለቆ እስከ ኢያሶን ይደርሳልና የተራሮች ሸለቆ ይታጠራል። አምላኬ እግዚአብሔርም ከቅዱሳኑ ሁሉ ጋር ይመጣል። በዚያም ቀን እንዲህ ይሆናል፣ በረዶና ውርጭ እንጂ ብርሃን አይሆንም። አንዲት ቀንም ትሆናለች፣ እርሷም በእግዚአብሔር ዘንድ የታወቀች ትሆናለች። ቀንም አትሆንም፣ ሌሊትም አትሆንም፣ ሲመሽም ብርሃን ይሆናል። በዚያም ቀን የሕይወት ውሃ ከኢየሩሳሌም ይወጣል። እኩሌታው ወደ ምስራቁ ባሕር፣ እኩሌታውም ወደ ምዕራቡ ባሕር ይሄዳል። ይህ በበጋና በክረምት ይሆናል። እግዚአብሔርም በምድር ሁሉ ላይ ይነግሣል። በዚያ ቀን እግዚአብሔር አንድ ስሙም አንድ ይሆናል። ከጌባ ጀምሮ በኢየሩሳሌም ደቡብ በኩል እስካለችው እስከ ሬሞን ድረስ ምድርን ሁሉና ምድረ በዳውን ይደርሳል ይዞራልም። ሬማም ከብንያም በር ጀምሮ እስከ ፊተኛው በር ስፍራ እስከ ማዕዘኑ በር ድረስ ከሐናንኤልም ግንብ ጀምሮ እስከ ንጉሥ ወይን መጥመቂያ ድረስ በስፍራዋ ትኖራለች፣ ሰዎችም ይኖሩባታል። ከዚያም ወዲያ የተረገመች አትሆንም። ኢየሩሳሌምም ተዘልላ ትኖራለች። እግዚአብሔርም ከኢየሩሳሌም ጋር የተዋጉትን አሕዛብ ሁሉ የሚቀስፍበት ቸነፈር ይህ ነው። በእግራቸው ሲቆሙ ሥጋቸው ይበሰብሳል፣ ዓይኖቻቸውን በዓይነ ስባቸው ውስጥ ይፈሳሉ፣ ምላሳቸውን በአፋቸው ውስጥ ይበሰብሳል። በዚያም ቀን ከእግዚአብሔር ዘንድ ታላቅ ሽብር በእነርሱ ላይ ይሆናል። እያንዳንዱም የባልንጀራውን እጅ ይይዛል፣ እጁም በባልንጀራው እጅ ላይ ትጣበቃለች። ይሁዳም ደግሞ በኢየሩሳሌም ውስጥ ሆኖ ይዋጋል። በዙሪያዋም ያሉትን የአሕዛብ ሁሉ ኃይል እጅግ ብዙ ወርቅና ብር ልብስም ይሰበስባል። ይህም የፈረሶቻቸውና የበቅሎቻቸው የግመሎቻቸውና የአህዮቻቸው በዚያም ሰፈር ያሉ የእንስሶች ሁሉ ውድቀት ይሆናል። አወዳደቃቸውም እንዲህ ነው። በኢየሩሳሌም ላይ ከመጡት ከአሕዛብ ሁሉ የቀሩት ሁሉ ለንጉሡ ሁሉን ለሚችል ለእግዚአብሔር ይሰግዱ ዘንድ የዳስ በዓልን የሚያከብሩ ዘንድ በየዓመቱ ይወጣሉ። ከምድርም ወገኖች ሁሉ ለንጉሡ ሁሉን ለሚችል ለእግዚአብሔር ይሰግዱ ዘንድ ወደ ኢየሩሳሌም የማይወጡ ከእነዚያ ጋር ይጨመራሉ። የግብፅም ወገኖች ባይወጡ ወደዚያም ባይመጡ እግዚአብሔር የዳስ በዓልን ያከብሩ ዘንድ የማይወጡትን አሕዛብ በሚቀስፍበት ውድቀት በእነርሱ ላይ ይሆናል። የግብፅ ኃጢአት የዳስ በዓልን የሚያከብሩ ዘንድ የማይወጡት የአሕዛብ ሁሉ ኃጢአት ይህች ናት። በዚያ ቀን በፈረሶች ልጓም ላይ ሁሉን ለሚችል ለእግዚአብሔር ቅድስና ተብሎ ይጻፋል። በእግዚአብሔርም ቤት ያሉ ምንቸቶች በመሠዊያው ፊት እንዳሉ ዳካዎች ይሆናሉ። በኢየሩሳሌምና በይሁዳ ያሉ ምንቸቶችም ሁሉ ሁሉን ለሚችል ለእግዚአብሔር የተቀደሱ ይሆናሉ። የሚሰዉትም ሰዎች ይመጣሉ፣ ከእነዚያም ወስደው ይቀቅሉባቸዋል። በዚያም ቀን ሁሉን በሚችል በእግዚአብሔር ቤት ከነዓናዊው
ከእንግዲህ ወዲያ አይገኝም። ትንቢተ ሚልክያስ ይቀጥላል። ረድኤተ እግዚአብሔር አይለያል።